ኃይል ሲኖረን ሁሉ ነገር በኃይላችን እናስከብራለን የሚል በተለይ የሶቪየት መፈራረስ በኋላ የመሳሪያ ንግድ የቀዘቀዘባት ሰሜን ኮሪያም ብዙሃን ሲጠፋ በቃ ታመመ ሞተ የሚሉ የተለያዩ መግለጫዎች ይወጣሉና የዛን ጊዜ ይሄንን ሰው ሊተካ የሚችለው ግን ይቺ ሴት ትባላለች። ይቺ ሴት ደግሞ እጅግ አደገኛና ወሳኝ ቁልፍ ሰው ነች። ይህ ዋነኛው የኪም ጆንግ ኡን መርህ ነው። እንደ ሀገር ለመቀጠል ማዕቀቦችን ለማለፍ ገንዘብ ለማግኘት ዋነኛው ምክንያት በነገራችን ላይ በመቶዎች የሚቆጠሩ መሰል የሆነ ስልጣን የሚሰለጥኑ ሰዎች እንዳሉ ይነገራል። እሷም ተናግራለች። ይሄ ነገር የማይቆም ከሆነ በዚህ ከወታደራዊ እንቅስቃሴ ነፃ የሆነው አካባቢ ላይ ያለውን ይህንን ቢሮ ዘጋዋለሁ፣ አውድመዋለሁ የሚል ቃል በቃል ተናግራለች። ያም ተደርጓልና ይቺ ሴት ታዲያ ብዙዎች በጥርጣሬ እንዳይዋት ቀጣዩዋ ሰሜን ኮሪያን የምትመራ አምባገነኗ ሴት እሷ ትሆን የሚል ጥያቄ ያስነሳ ሆኗል። ሰላም ጤና ይስጥልኝ። እንዴት ውላችኋል? እንዴት ሰንብታችኋል? እንዴት ከረማችኋል? የተወደዳችሁ የብስራት ቴሌቪዥን ተከታታዮች ባዮ ዓለም ዝግጅታችን ሰዓቱን ጠብቆ ነው ጀምሯል። እንኳን በሰላም ተገናኘን። በዕለተ ቅዳሜ ዛሬ እንግዲህ አንድ አዲስ የሆነ ዓለም አቀፍ አነጋጋሪ የሆነ ሰው ልዩ ሰው የምናቀርብበት ዝግጅታችን ተጀምሯል። ፕሮግራሙን በማዘጋጀትና በማቅረብ ደግሞ እኔ ይልማዘር ይሆናለሁ። እንዲሁም ደግሞ እኔ ብሩክ ጫላ እንግዲህ ለሚቀጥሉት ደቂቃዎች እንግዲህ አብረን የምንቆይ ይሆናል። ባዮ ዓለም ፕሮግራማችን በዓለም ዙሪያ የተሰሩ አዳዲስ ታሪኮችን አዳዲስ ትውስታዎችን እንደውም አዲስ ነገር ማን ምን ሰራ እያልን እየዳሰሰን የምንቆይበት ፕሮግራማችን ነው። የባዮግራፊ ፕሮግራማችን ነው። ፕሮግራሙ የሚተላለፈው በብስራት ቴሌቪዥን ብቻ ነው። ታዲያ ሁላችሁም ቅዳሜ 11 ሰዓትም ከዚህ ጣቢያችሁን ወደ ብስራት ቴሌቪዥን አምጥታችሁ እንድትከታተሉ በዚሁ አጋጣሚ እየጠየቅንም ለዛሬም የአንድ ሰውን ታሪክ የአንድ ሀገርን አምባገነናዊ አገዛዝ ውስጥ ያለችን አንዲትን ሴት እያነሳን እንቆያለን። ጉዟችን የሚሆነው ወደ ሩቅ ምስራቅ ወደ ሰሜን ኮሪያ ነው። በትክክል ወደ ኮሪያ ነው። የኮሪያ ልሳነ ምድር እንግዲህ በጣም አነጋጋሪ ከሆነ የዓለማችን ክፍል መካከል አንዱ ነው። በተለይ ደግሞ ወደ ሰሜን ኮሪያ ስንሄድ ደግሞ የምናገኛቸው ኪም ጆንግ ኡን አሉ። ኪም ጆንግ እንግዲህ ሞላ ያሉት አካሄዳቸው በጣም የሚገርም የተለያዩ በተለይ ወታደራዊ በነገራችን ላይ እኔ ወታደራዊ ትርኢታቸው እጅግ በጣም ነው የሚማርከኝና ከኋላችን እንደው እናሳያቸዋለን። በጣም ማራኪ የሆነ ወታደራዊ ትርኢት ያቀርባሉ። በዚህ ወታደራዊ ትርኢት ውስጥ መካከል ላይ እሳቸው ሱሪያቸውን ተዚህ አይተዋል ብል እያለ ምናምን ከፊት ስራቸው እየቀደማቸው የሚሄድ አይነት ሰው ናቸው። ነገር ግን ይህ ሰው ኪም ጆንግ ኡን በጣም አደገኛ የሚባል አይነት ሰው ነው። በጣም የሚፈራ ነው። ምክንያቱም በየዕለቱ ምናልባት በዓለማችን ላይ የነሱን የሰሜን ኮሪያን ያህል ሚሳኤሎችን የሚተኩስ የሚሞክር የለም። እንግዲህ ይሄ ሁሉ ሙከራዎች እንዲደረጉ የሚያደርገው ደግሞ አንድ ሰው አለ። ይሄም ወጣቱ ገና በነገራችን ላይ ገና 38 ዓመቱ ነው። በ27 ዓመቱ ነው ስልጣን ላይ የወጣው። ገና 38 ዓመቱ ነው። በዚህ እድሜው ግን ዓለምን እያንቀጠቀጠ የሚገኝ እንደውም የቀድሞው የዩናይትድ ስቴትስ ፕሬዚዳንት ትራምፕ እኔ ብቻ ነኝ እሱን ማናገረው አይነት ነገር ብሎ በቅርብ ያናገረው አይነት ሰው ነበር። እሱ ነው ከአሜሪካ ፕሬዝዳንቶች ውስጥ እንግዲህ የሰሜን ኮሪያውን ፕሬዝዳንት ማግኘትና ማናገር የቻለው ብቸኛው ሰው ዶናልድ ትራምፕ ነው። እንግዲህ ስለ ሰሜን ኮሪያ ስናወራ እንግዲህ ብዙ ነገሮችን ማንሳት እንችላለን። በአንድ ቤተሰብ ዳይናስቲ ውስጥ ያለች ነች። በኪም ጆንግ ኡን አያት ነው ዓመተ ምህረቱን የሚቆጠረው እሱ የተወለደበት ዓመት ጀምሮ እስካሁን ያለው ገና 100 ምናምን አመኛውን 2016 እንላለን በእኛ፣ ነጮቹ ደግሞ 2023 ይላሉ። እነሱ ገና 100 ምናምን እያሉ ነው ያሉትና ይሄም በአንድ ዳይናስቲ እንግዲህ ሀገሪቷ ነበረች ቀደም ስለነበረች ኖራለች። ነገር ግን በአንድ የቤተሰብ ዳይናስቲ ውስጥ ያለች ነች። አሁን ላይ እንግዲህ የልጅ ኪም ጆንግ ኡን በስልጣን ላይ ይገኛሉ። ከዛ ቤተሰብ ውስጥ አንድ ሰው አለች። እቺ ሰው ዓለም ይፈራታል። በተለይ ደግሞ ደቡብ ኮሪያዎችና አሜሪካኖች በከፍተኛ ሁኔታ ይፈራታል። እሷ የሆነ ነገር ስትናገር የሆነ ነገር ሊደረግ ነው። በቃ ማን ነው ከኪም ጆንግ ኡን በላይ እንደዚህ ልትፈራ የተቻለችው? ቀጣዩስ የኪም ጆንግ ኡንን ሊተካ የሚችል ሰው ማን ነው? እንግዲህ በባዮ ዓለም ፕሮግራማችን ዛሬ የምናነሳት ይቺን እንስት ነው ማለት ነው። ስለ ሰሜን ኮሪያ ስናወራ በ1985 አካባቢ በከፍተኛ ሁኔታ በድርቅ በረሃብ ቸነፈር ስትገረፍ የነበረች ሀገር ነች። በዚህ ወቅት እንግዲህ አሁን ላይ ይፋዊ ባላንጣ ከሆኑት ከአሜሪካ ጋርም ስምምነት ፈርመው ነበር። በተለይ ደግሞ እንደ አውሮፓውያን አቆጣጠር በ1994 ከአሜሪካ ጋር ወደ ስምምነት ተቃርባ ነበር። እርዳታዎችን ለማግኘት ከረሃብም ለመውጣት ችግሮችንም ለማለፍ በሚል ስምምነት አድርጋ ነበር። ያ ስምምነት ግን ብዙ አልዘለቀ። በነገራችን ላይ ቀደም ሲልም ጀምሮ ነው ስምምነቱ የነበረው። ሰሜን ኮሪያ ያላት ብቸኛ አማራጭ ምንድነው? በመሳሪያ ጠንካራ ሆኖ
መታየትና ከዛ ለድርድር ይመቸኛል ወይም ደግሞ ያግዘኛል ብላ ነው የምታስበው። ይሄ የሷ የፖሊሲ ሊሆን ይችላል። ቀደም ሲል 1985 ላይ ተመሳሳይ የሆነ ስምምነት ከዓለም አቀፍ ማህበረሰብ በተለይ ከምዕራባውያን ጋር አድርጋ ነበር። ያ ስምምነት ሊዘልቅ አልቻለም። በተለያየ ምክንያት ተግባራዊ ሳይሆን ቀረ። ከዛም ከዩናይትድ ስቴትስ ጋር 1994 ላይ እንዲሁ ስምምነት አደረጉ። ያ ስምምነት ምንድነው? ኒኩለር መሳሪያዎችን ላለማልማት ወይም የማልማት ስራውን እንድታቆም በምትኩ ደግሞ ድጋፍ ሊሰጣት የሰብአዊ ድጋፍ፣ ኢኮኖሚያዊ ድጋፍ ከምዕራባውያን በተለይ ደግሞ ከአሜሪካ ልታገኝ ነበረ። ነገር ግን ጠበቀች፣ አላገኘችም። ወይም ደግሞ ምዕራባውያን እንደሚዘግቡት ሁለቱም ተካካዱ ነው። ምዕራባውያኖችም ካዷቸው፣ ሰሜን ኮሪያዎችም ካዷቸው። አሁን ኪም ጆንግ ኡን አባትም በነገራችን ላይ በስልጣን ላይ የነበረው እሱ ነበር። በወቅቱ ምንድን ያደረገው ኒውክሌር ማልማቱን አላቆመም። ነገር ግን አቁም ያለው በሚል ሽፋን በነገራችን ላይ ትልቁ ሃይማኖት ሚስጥር መጠበቅ ነው። የፖለቲካ ሚስጥርን መጠበቅ ነው። ሰሜን ኮሪያ ላይ የፖለቲካ ሚስጥርን ካልጠበቅ ትገደላለህ። ለዚህ ማሳያው የኪም ታላቅ እህት አደባባይ ላይ ነው የተገደለችው። ምስጢር በማውጣት ወይም ደግሞ በመጠርጠሯ ምክንያት ማለት ነውና አጎቱንም የቅርብ የሚባሉ ሰዎች ሳይቀሩ በነገራችን ላይ በማሌዥያ ኤርፖርት ውስጥ ተገሏል። ወንድሙ በአባት ብቻ የሚወለድ ስልጣንም አይፈልግም። የራሱ ህይወት ውስጥ ያለ ሰው ነው። በማሌዥያ ኤርፖርት ውስጥ በሴቶች የሆነ ነገር እንዲያስነክተውት ነው ያለፉት። ቪዲዮው ላይ ይታያል ያ ቪዲዮ። ስለዚህ በዛ ሁኔታ የማስገደል ነው። ፖለቲካዊ ሚስጥር እንደ ሃይማኖት የሚከበርባት ሀገር ብትኖርም ሰሜን ኮሪያ ነች። ፍጹም ጥብቅ ነው። ሁሉ ነገር ፍጹም ጥብቅ ነው። ማንኛውም ዓለም አቀፍ የሆነ ሚዲያ እዛ ገብቶ መዘገብም አይችልም። አጠር የታጠረ የሆነ ግዛት ልትለው ትችላለህ። በቃ በዓለም ላይ በዚህ ዘመን ምናልባት ኢራን ልትሆን ትችላለች ከሷ ጋር ልትስተካከል የምትችለው እንጂ በዓለም ላይ እንደ ሰሜን ኮሪያ ሁሉን ነገር ዝግ ያደረገች። በተለይ እንደው የሚባለው ምንድነው የማ መሪ እንደሆነ እንኳን አይታወቅም። በቃ ቁንጮው ሰው ኪም እንደሆነ ይታወቃል። ከዛ ውጪ ማንን እንደሚመራ አይታወቅም ነው የሚባለው። ፖለቲካዊ ሚስጥርን እንግዲህ ይጠብቃሉ። ለዛም ነው እንግዲህ የኪም ጆንግ ኡን አባትም በሚስጥር ኒውክሌር ማልማቱን ቀጥለዋልና ምዕራባውያንም በዚህ ወቅት እንግዲህ ይህንን ነገር ማረጋገጥ እስኪችሉ ድረስ ምንድነው ያደረጉት? ሰብአዊ እርዳታ ወይም ደግሞ ከስምምነት የደረሱበትን ነገር ያዝ ማድረግ ነው። ያንን እርዳታ እንግዲህ ሲያቆሙ አቆሙ፣ በቃ ተውት በሚል በይፋ እንትሩን ማልማት ነው የጀመሩት፣ የኒውክሌር ኃይልን ማልማት። ምክንያቱም ኃይል ሲኖረን ሁሉ ነገር በኃይላችን እናስከብራለን የሚል በተለይ የሶቪየት መፈራረስ በኋላ የመሳሪያ ንግድ የቀዘቀዘባት ሰሜን ኮሪያም በዋናነት ኒውክሌርን በማልማት የኒውክሌር ኃይልን መጠቀም ከዚህ ባለፈም ኒውክሌርን በማስፈራራትም የራሷን ፖለቲካዊ ግብ ለማሳካት ነው እርምጃ የወሰደችው። በዋናነት መሳሪያዎችን ወደ ሶቪየት ህብረት ትልክ ነበረ። እንግዲህ ሶቪየት ከፈራረሰች በኋላ ግማሽ ወደ ምዕራባውያን ጎራ ስለገቡ ራሽያ ብቻ ነው የቀረችው። አሁንም ድረስ ከራሽያ ጋር ወታደራዊ ስምምነት አለ፣ የመሳሪያ ሽያጭ አለ። ነገር ግን በሚገባው ልክ ከዚህ ቀደም የነበረውን አይነት ገቢ ማግኘት አልቻሉም ሰሜን ኮሪያዎች። ታዲያ ይህ ሁሉ በሆነበት ከአሜሪካ ጋርም እሰጥ አገባው እየተካረረ በመጣበት ጊዜ ኪም ጆንግ ኡን ወደ ስልጣን መጡ። እንግዲህ ኪም ጆንግ ኡን እጅግ በጣም አስገራሚና አነጋጋሪ ሰው ነው። እንግዲህ ስለሱ ምናልባት የሆነ ጊዜ ደግሞ ራሱን የቻለ ትልቅ በጣም ፈን የሆኑ ነገር የሚያዝናኑ ነገሮችም ስላሉት ማለት ለምሳሌ ሌላው ቢቀር ቁርጡን እንኳን የጸጉር ቁርጡን እሱን ተከተለህ መቆረጥ አትችልም። በርካታ የሆኑ የሚያስገርሙ ውሳኔዎችን፣ ህጎችን ያወጣል። ለምሳሌ ባለፈው በጣም እንግዲህ አንዳንድ ሰዎች ተዝናንተውበታል። አንዳንድ ሰዎች ግን የሱ ፊሊንግ ገብቷቸዋል። አለቀሱ። ኪም አይታቸዋል። አለቀሱ በጣም እንባውጥተውና ውለዱ ነው እና ህዝባችን ይውለድ፣ ሴቶችን ሰብስበው ኮሪያኖች ይውለዱ የሚል ነበር ተማጽኗቸው። እንደ ሌሎቹ አንዳንድ አውሮፓውያን ሀገራት በተለይ ምዕራባውያን በዚህ በጣም እንደሚቸገሩ ይታወቃል። ሰሜን ኮሪያም ይሄ ነገር ገብቶ ይሆን አይታወቅም። የለመነ ነበር እውነት ለመናገር ያው ሰሜን ኮሪያ ካላት የታጠረ ኢንቫይሮንመንት አንፃር ሰሜን ኮሪያውያን ካልበዙ ችግር ነው። እንደ መንግስትም ለመቀጠል እንደ ሀገርም ለመቀጠል ብዙ ነገሮች ያስቸግራሉ። ወታደርም እኮ ያስፈልጋል፣ ልጅ መወለድ አለበት በትክክል። እንግዲህ ስለ ሰሜን ኮሪያ እያወራ እንገኛለን። ኪም ጆንግ ኡንን እናነሳለን። ነገር ግን ዋናው ባለታሪካችን እንግዲህ ኪም ጆንግ ኡን ሳይሆን የዛው የቤተሰብ አባል የሆነችዋን አንድ ድንቅ ሴትን እናነሳለን። ከሀፍታ ቆይታ በኋላ ተመልሰን እንመጣለን። የትም እንዳትሄዱ፣ አብራችሁን ቆዩ።
ተመልሰናል። ክብራትና ክብራት በመከታተል ላይ የምትገኙት ባዮ ዓለም ዝግጅታችንን ነው። በብስራት ቴሌቪዥን ብቻ ይተላለፋል። ፕሮግራሙን በማዘጋጀትና በማቅረብ ደግሞ ብሩክና ይልማ አብረን አለን። በዛሬው ፕሮግራማችን ደግሞ ወደ ሩቅ ምስራቅ ሄደን እጅግ በጣም በዓለም እንግዲህ አነጋጋሪ ከሆነው ስፍራ መካከል ኮሪያ፣ ከኮሪያም ደግሞ ሰሜን ኮሪያ ላይ እንገኛለን። ከሰሜን ኮሪያ ደግሞ በተለይ በዋናነት የሚነሳው ኪም ጆንግ ነው። አሁን ግን ይህንን ወጣት ሰው ምክንያቱም በተለያየ ጊዜ ከመገናኛ ብዙሃን ሲጠፋ በቃ ታመመ፣ ሞተ የሚሉ የተለያዩ መግለጫዎች ይወጣሉና የዛን ጊዜ ይህንን ሰው ሊተካ የሚችለው ግን ይቺ ሴት ትባላለች። ይቺ ሴት ደግሞ እጅግ አደገኛና ወሳኝ ቁልፍ ሰው ነች። አዎ እንግዲህ ስለ ሰሜን ኮሪያ ስናወራ እንግዲህ የፒዮንግያንጉን አምባገነን ፈላጭ ቆራጭ ኪም ጆንግ ኡንን ማንሳታችን ግድ ይላል። እሱን ስናነሳ ደግሞ አሁን ላይ በተለይ ደግሞ እሱ ከውፍረቱ ጋር በተያያዘ የጤና እክሎች እያጋጠሙት እንደሆኑ ምናልባት ምዕራባውያንም እያሟረቱም ሊሆን ይችላል፣ አይታወቅም። ምክንያቱም እንዳልኩ ነው ቅድም ትልቁ ሃይማኖት ሚስጥር ነው እዛ ሀገርና ይታመም አይታመም ማወቅ አይችልም። ነገር ግን ካለው ውፍረትና ካለበት ከሚባለው በምዕራባውያን እይታ አለበት ከሚባለው በሽታ ጋር ተያይዞ ትግል ላይ ያለው ይህ ወጣቱ መሪ ምናልባት አይበለውና የሆነ ነገር ቢሆን ማን ይተካዋል የሚለው ጥያቄ የብዙዎች ጥያቄ ነው። እቺ ሴትንም እናነሳት እዚህ ጋር ነው። ወደዛ ከመሄዳችን በፊት ግን በነገራችን ላይ ሰሜን ኮሪያ በርካታ ማዕቀቦች ከተጣሉባት የዓለማችን ክፍሎች ቀዳሚዋ ነች። በተለይ በአሜሪካና በምዕራባውያን ከባድ የተባሉ በሺዎች የሚቆጠሩ ማዕቀቦች ተጥለውባቸዋል። ተጥለውባቸውም ግን እንደ ሀገር እየቀጠሉ ይገኛሉ። ምንም አይነት ግብይት እንዳይፈጽሙ ቢያደርጉም ግብይቱን የሚፈጽሙበት መንገድ ደግሞ እጅግ አስገራሚ ነው። በጣም ምስጢራዊና አስገራሚ ነው። በነገራችን ላይ በተባበሩት መንግስታት ጭምር ነው ማዕቀብ የተጣለባቸው። ምንም አይነት በተለይ ይሄ ከኃይል አቅርቦት ጋር የተያያዘ በጣም በሚያስገርም ሁኔታ የሚያስተላልፉበት መንገድ አስገራሚ ነው። አንደኛ መርከቦቻቸው የነሱ መርከቦቻቸው ይሄዳሉ በህገወጥ መንገድ ነው። እንግዲህ ማዕቀብ የጣለው ኃይል ህገወጥ በሚለው መንገድ ይጓዛሉ። መርከቦቹ መሀል ባህር ላይ ይቆማሉ። ሌላኛው ጭነት የጫነው ሌላው መርከብ ያ መርከብ ደግሞ በህገወጥ መንገድ የሚመጣ ነው። የተለያዩ ዓለም አቀፍ የሆነውን የትራንስፖርት ወይም የቁጥጥር መንገድ ተሻግሮ ይመጣል። ከዛም ከዛኛው ላይ ይሄ በህገወጥ መንገድ መጣ ከሚባለው ላይ ወደ ሰሜን ኮሪያ መርከቦች ላይ እቃዎቹ እዛው ባህር ላይ እንዳለ ፖርት አይሄዱም፣ ወደብ አይገባም። የነሱ እንትን እዛው ላይ ይለዋወጣሉ። ከዛ በኋላ ወደ ፖርታቸው ወደ ሰሜን ኮሪያ ፖርት ይሄድና ይራገፋል ማለት ነው። በተለይ ከድንጋይ ከሰል ጋር ከነዳጅ በዚህ መንገድ ነው ወደ ሀገራቸው የሚያስገቡት። ሌላኛው ደግሞ ሀክ ነው። ይሄ በነገራችን ላይ የታወቀ ነው። አሁን ለምሳሌ በ2017 ዓ.ም በነጮቹ ማለት ነው ምንድነው የተደረገው? ሰሜን ኮሪያ ላይ በተጣለው ማዕቀብ ምክንያት ወደ $1 ቢሊዮን የሚጠጋ ኪሳራ አጋጥሟት ነበረ የኪም ጆንግ ኡን ሀገር ሰሜን ኮሪያ ማለት ነው። እሷም ግን በአንጻሩ ወደ $200 ሚሊዮን የሚጠጋ ነገሮችን አግኝተ ይህ የሚያገኙበት በሳይበር አታክና ከዚህ ባለፈም ደግሞ ሀክ በማድረግ ነው። የተለያዩ የምዕራባውያን ተቋማትን ሀክ በማድረግ እንደዚሁም ደግሞ ሳይበር አታክን በማድረግ ጉዳትም ያደርሳሉ፣ እነሱም ጥቅም ያደርጋል። አሁን ደግሞ በተለይ ከክሪፕቶ ከረንሲ ጋር በተያያዘ የሰሜን ኮሪያ ወይም የፒዮንግያንግ ሃከሮችና በዚህ ሙያ ብቻ የሰለጠኑ የመንግስት ሰዎች በከፍተኛ ደረጃ ለሀገራቸው ገቢ እያስገኙ ይገኛሉ። አንድ የዶላር ምንዛሬ የሚያገኙበት ዋነኛው ነገር አሁን ላይ ይሄ ባይናንስ ላይ ባይናንስም ብቻ ሳይሆን ክሪፕቶ ከረንሲ ጋር የተያዙ ሃኮችን በመፈጸም የአሜሪካ ባለሀብቶችን የአሜሪካ ተቋማትን እያዳከሙ ይገኛሉ። ይህ ዋነኛው የኪም ጆንግ ኡን መርህ ነው። እንደ ሀገር ለመቀጠል ማዕቀቦችን ለማለፍ ገንዘብ ለማግኘት ዋነኛው ምክንያት በነገራችን ላይ በመቶዎች የሚቆጠሩ መሰል የሆኑ ስልጣን የሚሰለጥኑ ሰዎች እንዳሉ ይነገራል። መንግስት የሚያሰለጥናቸው በዋናነት ሀክ ለማድረግ ከተለያዩ ሀገራት ባለሀብቶች ሊሆኑ ይችላሉ። በተለያዩ መንገዶች ዶላሮችን ወደ ራሳቸው ያመጣሉ። ከዛም አሁን ላይ እንግዲህ በዓለማችን ላይ ቁጥር 1 የሚባለው እንደ ሃይፐርሶኒክ ሚሳይል እንግዲህ ከድምፅ እስከ 5-10 እጥፍ ድረስ ሊፈጥን የሚችሉ ሚሳይሎችን ከሰሜን ኮሪያ እስከ ዩናይትድ ስቴትስ ድረስ ሊደርስ የሚችሉ ሀገር አቋራጭ ሚሳይሎችን ባሊስቲክ ሚሳይሎችን ሰርተዋል። አስፈሪ የሆኑ ሚሳይሎችን ሰርተዋል። አሁን የመደራደር አቅማቸው ከፍ ብሏል። ስለዚህ አሁን ላይ ከኪም እኩል ሰሜን ኮሪያን አታስቆጡ፣ ሰሜን ኮሪያን ካስቆጣችሁ ወዮላችሁ የምትል ለብዙ ጊዜ ያልታየች የነበረች ነገር ግን በተለይም 2020 ላይ ኪም ጠፍቶ ነበርና ከዛ በኋላ ብቅ ያለች
ሴት ነች ዛሬ የምናነሳት። አዎ እንግዲህ የምናነሳት የኪም ታናሽ እህት በ4 ዓመት የምታንሰው የንጉሳውያን ቤተሰቡ በትክክለኛው ሀረግ ውስጥ የመጣችውን የኪም ታናሽ እህትን ኪም ዮ ጆንግን እናነሳለን። ኪም ዮ ጆንግ በደቡብ ኮሪያ በአሜሪካ እንዲሁም ደግሞ በቻይና ጭምር የተለያዩ ጉብኝቶችን አድርጋ ስምምነቶችን ፈጽማ መመለስ የምትችል ሰሜን ኮሪያን በቀጣይነት ልትመራ የምትችል ቀጥተኛዋ የዘር ሀረግ ያላት ብቸኛዋ ሴት ተብላ የምትታሰበው ኪም ዮ ጆንግን እንግዲህ በዛሬው የባዮ ዓለም ፕሮግራማችን የምናነሳት ይሆናል። ይቺ ሴት ማን ነች? ይቺ ሴት እንግዲህ ታናሽቱ ነች። ቀደም ሲል እንዳልከው በ4 ዓመት የምታንሰው ነች። ፖሊት ቢሮ ውስጥ ከወሳኝ ከሚባሉት ውስጥ ነች። ምናልባት በሰሜን ኮሪያ ውስጥ ከሱ ውጪ የሚያዘት የለም ነው የሚባለው። በዚህ አንድ በጣም አስገራሚ ማሳያ ለምሳሌ ከደቡብ ኮሪያ ጋር በነበራቸው ግንኙነት ከሰውየው ጋር ሄዳ ተገናኝታለች፣ አውርታለች። ከዩናይትድ ስቴትስ ፕሬዚዳንት ጋር አውርታለች። በተለይም ከደቡብ ኮሪያ ፕሬዚዳንት ጋር በአንድ ወቅት ጣልቃ እየገባችሁ ነው አይነት ነገር በሚል መግለጫ ትሰጣለች። የሁለቱ ኮሪያኖች ስምምነት አንድ ትልቅ ህንፃ አለ ሰሜን ኮሪያ ውስጥ ያለ ማለት ነውና እሱ እንዲዘጋ አደረገች። እሱ እንዲዘጋ ያደረገችው በውስጥ ጉዳያችን ጣልቃ እየገባችሁ ነው በሚል ነው። በዋናነት በዚህን ወቅት ምን ተፈጥሯል? በተለይ ደግሞ ከወታደራዊ እንቅስቃሴ ነፃ የሆነ የድንበር አካባቢ ያላቸው አሁንም ድረስ የኮሪያን ጦርነት ያቆመው ይህ ከወታደራዊ እንቅስቃሴ ነፃ የሆነው ቦታ ነውና በዛ ቦታ ላይ የተገነባም ህንፃ ነበረና በአንድ ወቅት ምንድነው የተፈጠረው? በደቡብ ኮሪያ የተጠለሉ የሰሜን ኮሪያ ተቃዋሚዎች የመንግስት ተቃዋሚዎች ወይም ደግሞ አምልጠው ደቡብ ኮሪያ የገቡ ፖለቲካዊ ጥገኝነት የጠየቁ ሰዎች በፊኛ እንደዚሁም ደግሞ በተለያዩ ነገሮች እያሰራጩ ወደ ስለላ ያደረጉና ነው ይልኩ ነበር። ወረቀቶችን ይበትኑ ነበር። የተቃውሞ ወረቀቶችን መንግስት ላይ በተለይ የኪም አስተዳደር ላይ ከባድ የተባለ ተቃውሞ ሊያመጡ የሚችሉ ወረቀቶችን በፊኛ እያደረጉ በባለን ወደ ሰሜን ኮሪያ ያስገቡ ነበርና ይህንን ነገር ለማስቆም ከፒያንግያንግ ወደ ሴውል ጥያቄ ቢቀርብም የሴውል አመራሮች ወይም ደግሞ የደቡብ ኮሪያ አመራሮች ይህንን ነገር ሊቀበሉ አልቻሉም፣ እርምጃም ሊወስዱ አልቻሉም። በዚህ ወቅት ከቃሏ ዝንፍ የማትለው ኪም ዮ ጆንግ በዋናነትም የኪምን ትዕዛዝ ተቀብላ የምትተገብር በራሷም እጅግ ቁጡ የሚባል አመል ያላት ይቺ ሴት በቀጥታ ያ ቢሮ እንዲዘጋ አደረገች። ቢሮ እንዲዘጋም ቢሮውም እንዲወድምም አድርጋለች። በአንድ ሳምንት ጊዜ ውስጥ ደግሞ ሙሉ ለሙሉ ያን ህንፃ እንዲጋይ ነው ያደረገችው። በትክክል በቀጥታ የእሷ ትዕዛዝ እንደሆነ ነው የሚነገረው። እሷም ተናግራለች። ይሄ ነገር የማይቆም ከሆነ በዚህ ከወታደራዊ እንቅስቃሴ ነፃ የሆነው አካባቢ ላይ ያለውን ይህንን ቢሮ ዘጋዋለሁ፣ አውድመዋለሁ የሚል ቃል በቃል ተናግራለች። ያም ተደርጓልና ይቺ ሴት ታዲያ ብዙዎች በጥርጣሬ እንዳይዋት ቀጣዩዋ ሰሜን ኮሪያን የምትመራ አምባገነኗ ሴት እሷ ትሆን የሚል ጥያቄ ያስነሳ ሆኗል። እየተከታተላችሁ የምትገኙት ባዮ ዓለም ፕሮግራማችንን ነው። በብስራት ቴሌቪዥን ብቻ እየተላለፈ ይገኛል። ስለ ሰሜን ኮሪያና ስለ ኪም በመከታተል ላይ የምትገኙት እንግዲህ ባዮ ዓለም ፕሮግራማችንን ነው። በብስራት ቴሌቪዥን ብቻ ስለ ሰሜን ኮሪያ እያነሳን እንገኛለን። አብራችሁን ቆዩ፣ የትም እንዳትሄዱ። ተመልሰናል። ክብራትና ክብራ በመከታተል ላይ የምትገኙት ባዮ ዓለም ዝግጅታችንን ነው። በብስራት ቴሌቪዥን ብቻ በዕለተ ቅዳሜ እንግዲህ ዛሬ እያነሳን የምንገኘው ወደ ሰሜን ኮሪያ ሄደን እጅግ በጣም አነጋጋሪ የሆነውን በዓለማችን ላይ እጅግ ከሚፈሩ የሀገር መሪዎች አንዱ የሆነውን የሰሜን ኮሪያው ፕሬዚዳንት ኪም ጆንግ ኡን ሊተካ ይችላል የሚለው ነው። በነገራችን ላይ ይቺ ሴት ለመጀመሪያ ጊዜ በ2018 እንደ አውሮፓውያን አቆጣጠር ነው የታየችው። ከዛ በኋላ ወደ ደቡብ ኮሪያ አቅንታ ከዛ 2020 ላይ ደግሞ በተለይ ኪም በምን ምክንያት ከሚዲያ ጠፍተው ነበረ። ያኔ ደግሞ በግልጽ በደንብ ታየች። የዛን ጊዜ እቺ ነች በቃ ይሄንን ሰው ልተካ የምትችለው የሚለው ነገር አነጋጋሪ ሆነ። በነገራችን ላይ እንግዲህ ምን ያህል ስልጣን እንዳላት አይታወቅም። በእርግጥ በሰሜን ኮሪያ ላይ ከኪም ጆንግ ኡን ባለፈ ሌሎቹ ሰዎች ያላቸው የስልጣን እርከን አይታወቅም። የፖሊት አባል ልትባል ትችላለህ፣ የሆነ ወይ የፕሮፓጋንዳ ክፍል ኃላፊ ልትባል ትችላለህ። ያለ ነገር ግን ምን ያህል ስልጣን ተሰፍሮ እንደሰጣት የሚያውቀው ሰፋሪው ኪም ጆንግ ኡን ብቻ ነው። ሰፍሮ የሰጣት ኪም ጆንግ ኡን ነው፣ እሱ ብቻ ነው የሚያውቀው። እንግዲህ በቅፏ ውስጥ ያለው የስልጣን መጠን አይታወቅም አሁንም ድረስ። ነገር ግን ብዙዎች እንደሚገምቱት ከኪም ጆንግ ኡን በመቀጠልም የሰሜን ኮሪያ ፈላጭ ቆራጭ ብቸኛዋ ሰው ኪም ዮ ጆንግ የምትባለዋ ይቺ ታናሽ እህቱ የ30
በ34 ዓመቷንም እሷም ታዲያ ያገባችውም በትዳር የተሳሰረችውም ሰው ከፍተኛ ስልጣን ያለው ሰው ልጅ ነው። የኮሪያ ኮሚኒስት ፓርቲ ዋና ጸሐፊ ልጅን ያገባቸው። ይህም ታዲያ ለእሷ ትልቅ የስልጣን አድቫንቴጅ ይሰጣታል፣ አቅምም ይሰጣታል። ጀርባዋም ለጥቃት የተጋለጠ አይሆንም። በተለይ ደግሞ በኮሚኒስት ፓርቲ ውስጥ እንግዲህ ቀላል ስልጣን አይደለም። የፖሊት ቢሮ አባል ነች። እንግዲህ የባሏ አባትም የኮሚኒስት ፓርቲው ዋና ጸሐፊና ዋና ኃላፊ ናቸው። ታዲያ በዚህ ሁሉ ውስጥ ታጅባ ከኪም ጆንግ ኡን በመቀጠል የሰሜን ኮሪያን መሪነት ልትረከብ የምትችለው ኪም ዮ ጆንግ የምትባለዋ ይቺ ቆፍጣና ሴት እንደሆነች በብዙዎች ይታመናል። በትክክል እንግዲህ አሁን የሰሜን ኮሪያ ቀደም ሲል እንዳነሳ ነው እጅግ በጣም አስፈሪ የሆኑ መሳሪያዎች ባለቤት ናት። ለዚህም ነው ከዚህ ሰው ጀርባ ብዙ ነገር ጥናቶች ይካሄዳሉ። ማን ሊተካ ይችላል፣ እንዲሁም በሰሜን ኮሪያ ውስጥ የትኛው ኃላፊ የበለጠ ስልጣን አለው ወይም ምን ሊወስን ይችላል የሚለው ነገር ያሳስባቸዋል። ለዚህም ነው ቀጣዩ መሪ ማን ሊሆን ይችላል የሚለው ነገር እጅግ በጣም አሳሳቢ የሆነው ማለት ነው። እና በቅርቡ ዩናይትድ ስቴትስን አስፈራርታለች። አርፋችሁ ማትቀመጡ ከሆነ ምን ማድረግ እንደምንችል እኛ እናውቃለን በሚል ማለት ነው። እንዲሁ ደቡብ ኮሪያንም እንዲሁ ታስፈራራለች። እና ጃፓን በተለይ ደግሞ ጃፓን፣ ደቡብ ኮሪያና ዩናይትድ ስቴትስ አንድ ኒኩለር በሞከሩ ቁጥር አንድ ሆነው መግለጫ የሚሰጡት እነሱ ናቸው። እነሱን በማስፈራራት ደግሞ እሷ ነች ከፊት የምትወጣው። ባህር ጠረፍ ላይም ነው ሰሜን ኮሪያም ልምምዷን የምታደርገው። ብዙ ጊዜ የምትተኩሰው ወደ ጃፓንን ብዙ ጊዜ የጃፓን ባህር ላይ ጥሰው የጃፓንን የአየር ድንበር ጥሰው ጃፓን ባህር ላይ ያርፋሉ። የጃፓን ድንበሮች ይመታሉ። ከዚህ ባለፈም ጃፓን እንግዲህ ከአሜሪካ ጋር ያላት ጥብቅ ግንኙነት ይታወቃል። ደቡብ ኮሪያም እንደዛው የአሜሪካ ቅርንጫፎች ናቸው የሚባሉት እነዚህ ሀገሮች። በተለይ ደግሞ አካባቢው የኮሚኒስት ፓርቲ አባላትና ኮሚኒስቶች የሚበዙበት እንደነ ቻይና እንደነ ሰሜን ኮሪያና ሌሎችም ሀገራት ኮሚኒስት ሆነው በቀጠሉበት በዛ አካባቢ ላይ የዚህኛው የካፒታሊስት ዓለሙን የሚያቀነቅኑት ደቡብ ኮሪያና ጃፓን ናቸው። ታዲያ እነዚህ ለሰሜን ኮሪያ ቀጥተኛ ጠላት ናቸውና ኪም ዮ ጆንግም በተደጋጋሚ ወደ ሚዲያ ከወጣች ስራዋም እንግዲህ የፕሮፓጋንዳ ክፍል ኃላፊ ነው በሰሜን ኮሪያ ውስጥ ፕሮፓጋንዳውን መስራት፣ የወንድሟን የኪም ጆንግ ኡንን ስምን ከፍ ማድረግ፣ ማወዳደስ ይህ የሷ አንድ ስራዋ ነውና ይሄንን ስራ በምትሰራበት ሰዓት ታዲያ ያላት ቆፍጣና አቋምና የምታደርጋቸው እርምጃዎች በቃሏ የመገኘቷ ነገር የሆነ ነገር ተናግራ የመፈጸሟ ነገር እቺ ሴት በትክክልም ኪም ጆንግ ኡን ነች። እንደ አባቷ ራሱ የመለሳለስ ነገር አላቸው። ልክ እንደ ወንድሟ አደገኛ ሴት ነች በመባል እንግዲህ ብዙዎች የሀገሪቱ መሪ ልትሆን ትችላለች በሚል ግምታቸውን አስቀምጠዋል። እስኪ አንድ ማንሳት የምንችለው ልጃቸውን የኪም ጆንግ ኡን ልጆች ገና ናቸው። ገና ህጻናቶች ናቸው። እንግዲህ እነሱ በነገራችን ላይ በርካታ ልጆች እንዳሉት ይነገራል። ነገር ግን በዋናነት አሁን ኢቨን እንኳን በመልክ የታዩትና ሚዲያ ላይ የወጡት በቅርብ ነው። ያውም 15 አካባቢ መሰለኝ የመጨረሻ ትልቅ ልጅ የምትባለው ልጅ ያለችው በቅርቡ ኒኩለር መሳሪያቸውን ሲሞክሩ ይዟት መጥቶ ነበርና ምናልባት እሷን ሊተካ ይሆን እንዴ የሚሉ ጥያቄዎችም ተነስቶ ነበር። እሷ እንደማይሆን ምክንያቱም አንደኛ ልጆች ናቸው፣ ሁለተኛ ይቺ በዘር ሐረግም እንግዲህ የሚፈለገው በሰሜን ኮሪያ ውስጥ የሚፈለገው የዘር ሐረግ የነሱ ሐረግ ነው። ቀጥተኛ ተወላጅም ነች፣ ከሱ ቀጥተኛ ታናሽ የምትባል ነች። በመሃላቸው ምንም አይነት ሌላ ልጅ የለም፣ ይፋዊ የሆነ ልጅ ማለት ነው። ስለዚህ እቺ ሴት ቀጣዩን ስልጣን እንግዲህ ትረከባለች ተብሎ ይጠበቃል። አንድ ንግግሯን እንስማ እስቲ። በተለይ ደግሞ ለምዕራባውያን እንዴት አድርጋ መግለጫውን እንደሰጠች የእሷን አንድ ንግግር ሰምተን እንመለሳለን። በመከታተል ላይ የምትገኙት ባዩ ዓለም ዝግጅታችን ነው፣ የትም እንዳትሄዱ። 전력, 석탄, 기계 등 기간 공업 부문들과 당적 국가적 조치들과 농사에 계속 큰 힘을 넣어
ተመልሰን መተናል። እየተከታተላችሁ የምትገኙት ባዮ ዓለምን ነው በብስራት ቴሌቪዥን ብቻ። ለዛሬም እንግዲህ ወደ ሰሜን ኮሪያ ሄደን የሰሜን ኮሪያው አምባገነን መሪ የኪም ጆንግ ኡን እህትን እያነሳን እንገኛለን። ኪም ዮ ጆንግ ትባላለች። ይቺ ሰው እንግዲህ ቀጣዩ የሀገሪቱ ፕሬዝዳንት ወይም ደግሞ የሀገሪቱ አምባገነን መሪ ትሆናለች ተብላ እየተጠበቀች ትገኛለች። ቀጥተኛ ታናሹ የሆነችው ኪም ጆ ጆንግ በዋናነት ዲፕሎማሲያዊ ስራዎችን የፕሮፓጋንዳ ስራዎችን እየሰራች የእሱን መልክ መጠበቅ ነው የሚባለው በዋናነት እሱን ከፍ በማድረግ ይሄ እሱ የተለያዩ ለምሳሌ ለጉብኝት የሆነ ሀገር ሲሄድ ወይም የሆነ ውሳኔዎችን ሲወስን የፕሮፓጋንዳ በዋናነት ፕሮፓጋንዳ ስራውን ነው የምትሰራው። በአንድ ወቅት ተጣልተው ነበር በነገራችን ላይና ተጣልተው ይሁን ወይም ገለላ አርጓት ነበር ተብሎ ይታሰብ ነበር። የሆነ ሰዓት ላይ ጠፍታ ነበር ከሚዲያ። ከዛ ደግሞ ብቅ ብላለች። በነገራችን ላይ 1987 ነው የተወለደችው። 1987 ከተወለደች በኋላ በጣም በቅንጡ አኗኗር በምትታወቀው ስዊዘርላንድ ነው አንደኛና ሁለተኛ ደረጃ ትምህርቷን የተማረችው። ስዊዘርላንድ በነገራችን ላይ በአንድ ወቅት ጥብቅ ነው ጥበቃቸው እና ጉንፋን ይዟት ነበር። ጉንፋን ይዟት ከፍተኛ ርብርብ ተካሂዶ ምናምን ሆስፒታል እንግዲህ የሆስፒታሉ ዶክተር በዛን ወቅት እንግዲህ ያንን ትውስታ አድርጓል። በስዊዘርላንድ በርና ከተማ ላይ ነው የተማረችው። በዋናነትም አብዛኛውን እውቀቷንም የቀሰመች። በነገራችን ላይ ወንድሟ ኪም ጆንግ ኡንም እዛው ነው የተማረው። እዛ ተምሮ ነው ወደዛ የተመለሱት። ብዙዎች ጊዜ ልጆቻቸውን እዛ ያስተምራሉ። እንግዲህ በዚህ የትምህርት ሂደት ውስጥ ካለፈች በኋላ አባታቸው ከሞተ በኋላ እንግዲህ የወንድሟን ገጽታ በመጠበቅ በዋናነት በስልጣኑ ደገፍ እያደረገችው እሱም ደግሞ ተሰፍሮ የማያልቅ ስልጣንን አስጨብጧት አሁንም ድረስ ትገኛለች ማለት ነው። ይህንን ስልጣኗን እንግዲህ እስከ መቼ ትቀጥልበታለች፣ ወደ መሪነት ውስጥ መቼ ትመጣለች የሚለው ምዕራባውያንም ሆኑ ተንታኞች በእንዲህ አይናቸውን ጥለው የሚጠብቁበት ነው። ኤክስፐርቶችም በዋናነት በዛ አካባቢ ያንን ጉዳይ ነው እያነሱ ያሉት። እሷ ቀጣዩ መሪ የመሆኑ እድል በከፍተኛ ሁኔታ ሰፊ ነው ይላሉ። ምክንያቱም ልጆቹን የመተካት እድል የለውም። ካሉት ሌሎች አመራሮችም አጎቶች፣ አክስቶች አሉ እንግዲህ በፖሊት ቢሮ አባል ውስጥ። እሷ በዚህ ደረጃ ወደ ሚዲያ ወጥታ መታየቷ ምናልባትም ለቀጣይ ነገሮች እየተመቻቸች ነው። እንደተባለውም እንግዲህ የጤና እክል ካለበት ይህንን ሰው በጣም በዓለም አነጋጋሪውን ሰው ሊተካ የሚችለው ይቺ አደገኛና ልዩ ሴት የምትባል ሴት ነች። ስለሷ ዛሬ እንደዚህ ያነሳል። እንግዲህ ባዮ ዓለም ፕሮግራማችን እንግዲህ አዳዲስ ታሪኮችን አዳዲስ ትውስታን ወደ እናንተ እያደረሰ ይገኛል። ለዛሬም እንግዲህ በሰሜን ኮሪያ ቆይታ አድርገን ኪም ዮ ዮንግን በጥቂቱ አስታውሰናችኋል ማለት ነው። ቀጣዩ የሀገሪቱ መሪ ትሆናለች ተብላ እየተጠበቀች ትገኛለች። እሷን በዚህ ደረጃ አነሳን። ስለተከታተላችሁ እናመሰግናለን። ሳምንት እንገናኛለን። ፕሮግራሙ በማዘጋጀትና በማቅረብ ደግሞ እኔ ይልማ ዘሪሁን እንዲሁም ደግሞ እኔ ብሩክ ጫላ አብረናችሁ ቆይተናልም። የዛሬን አበቃን። የሳምንት ሰው ይበለን። ሁላችሁም ከብስራት ቴሌቪዥን ቀሪ ፕሮግራሞች ጋር እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጠይቀናል። ሰላሙን